እኛ ደካሞች አይደለን። ሐዘን፣ ጸጸት፣ ርኅራኄ ደካሞች ነው ስትለው መስማት ፈልጋለሁ። እኛ ደካሞች አይደለም፣ ሐዘንና ጸጸት የደካሞች ነው። ደግሞ እናቷ ነው ፋትሜ፣ እሷ እናቷ አይደለችም። ምን አልክ አንተ? ብሌን ልጅ አይደለችም? አንተ ክፍታፍ መስትን የሰማው ብሌን ልጅ አይደለችም? ብሌን ልጄ ናት። ማንህና ነው አንተ ብሌን ልጅ አይደለችም የምትለው? እሱ የጀመረውን እኔ ልጨርሰው። ብሌን ፓራላይዝ ብቻ መሆን አይበቃትም፣ ዛሬ ሞት አለባት። ብሌን ማለት አንቺ ነሽ? አሁን ከዚህ ስቃይ ልገላግልሽ ነው የመጣሁት። በኃይሉ ሰላምታ ልኮልሻል፣ ስጦታም ጭምር ልኮልሻል። ደርሼልሻለሁ ብሌን አትሞችም። ደርሼልሻለሁ። ጥያቄን በጥያቄ አመልሽልኝ። የአባቴን ፎቶ ከየት ነው ያመጣሽው? ምንድን ነው ስለነግረኝ የነበረው? አባቴ ከኔ ምንድን ነው የምፈልገው? ብሌን ለእኔ ምን ማለት እንደሆነች ታውቃለህ አይደል? የማይጠቅመኝን ነገር መስማት አልወድም። ይጠቅምሃል እንጂ በጣም ይጠቅምሃል። እሷ ለእኔ ማን እንደሆነች ብታውቅ ኖሮ እሷ ላይ እጅህን ለማንሳት ባልሞከርክ ነበር። ሳሙኤል፣ ሰውን ሳታውቅ ዝም ብለህ አትፍረድ። ይኸውልህ እንደው ምን እንደማስብ ታውቃለህ ማለት ነው። ዳግም ብሌን ስለሚወዳት እንዲሁም እንድትመረስ ያደረገው አንተ ነህ መሰለኝ። ዝም በል። እኔ ነኝ እሷን የምጎዳት? ስለመታኝ እኮ ምንም የምቀይረው ነገር የለም። እንደውም አንተ ነህ ልትገላት የነበረው። እንደማታገኛት ስታውቅ በቅናት ተነሳስተህ ገደልካት አይደለ? መረስካት። አንተ ውሻ፣ እገልሃለሁ። ምን ብሌንም ልገላት እንደነበረ እኔንም ልገለኝ? ተናገር፣ ማን ነው የላከ? ፍቅር ገዳይ ያደርጋል ሲባል ሰምቼ ነበር። ይኸው አንተ ላይ ያዩት። ማን ነው የላከ? በኃይሉ ነው አይደል? የአባቴን ስም አትጥራ። አባት አይደለም አለቃ ነው። አንተ እኔን ልትሸውደኝ አትችልም። ሳሚ፣ ስለ አባቴ ስራና አንተም ለሱ እንደምትሰራ ቃሉ ስለ አንተም አንዳንድ መረጃዎች እኮ አሉ። ዝም በል። ለማስቀየስ አትሞክር። አንተ ነህ ብለህ እንደዚህ ያደረካል። ሳሚ፣ አንተ እኮ ራስህ እኮ ነው ያደረገው። ከእውነቱ ለመሸሽ ብዙ አትሞክር። ሁሉም በቅርብ ገዳይ መሆንን ያውቃል። ከዛ እኔ ደግሞ ምን እንደምታደርግ እስቲ አያለሁ። እኔ እንደነሱ መታየት አልችልም። አንተ ነህ እንደዚህ ያደረገው። ብሌን ለእኔ ምን እንደነበረች አታውቅም። ሕይወቴን ነጠቀኝ። ሁሉ ነገር የነበረች በእሷ ምክንያት ነው ሰው የሆንኩት። ከጨለማ ያወጣች እሷ ነበረች። አንተ ግን ድጋሚ ወደ ጨለማ ልትገኝ ነበር አይደል? እገልሃለሁ። ሄሎ፣ ሰላም። ሳሚ፣ ለሱ ትደርስበታለህ። አሁን መምጣት አለብህ ቶሎ። ሰላም፣ አልችልም። እዚህ መጨረስ ያለብኝ ጉዳይ አለ። ከብሌን የሚበልጥ ጉዳይ ነው እንዴ? ሰላሜ፣ እዚህም የብሌን ጉዳይ ነው እየሰራ ያለሁት። ምን እያደረግክ እንደሆነ አውቃለሁኝ። አሁን ለሱ ጊዜው አይደለም። ብሌን ከሆስፒታል ልትወጣ ነው፣ መምጣት አለብህ። ምን? ሰላም፣ ብሌን ትወጣለች? አዎ ሳሚ፣ ዶክተሩ ሕክምናውን ቤት ብትከታተል ጥሩ ነው ብሏል። ከምትወዳቸው ሰዎች ጋር ብትሆን የመዳን አቅሟን ይጨምራል ብሏል። ስለዚህ ይኸውልህ ወደ ቤት እንድትሄድ ፈቅዷል። እውነትሽ ነው? መጣሁ። በቃ እሺ፣ አሁኑኑ ቶሎ ና። እሺ፣ መጣሁ። አሁን መጣሁ።
ሳሚ ብሌን በጣም ነው የምትወዳት፣ በጣም ትወዳታለህ አይደለ? ነቃች ስትባል ምን ራሱ እንዳረክ ረሳ። እኔም ከዚህ በኋላ አዛኝ ሆንኩትን ነገር ረስቼ ልብህን አደማልሃለሁ። የሚወዱትን ማጣት ምን ያህል እንደሚያማሳያል። አንበሳዬ 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 ኮርቼ ባልኩ ኮርቼ ባል ናቀፈኝ ናቀፈኝ ናቀፈኝ። ቁጭ በል እስኪ ቁጭ በል ቁጭ በል። እንደዚህ ነበር እኮ ያዘጋጀው። ጀግና ጀግና። የዓመታት ልፋቴ ከንቱ አልጣልኩም። ጀግና ልጅ። ምን ነው አንበሳዬ አሳዘነች እንዴ? አረ አንተ እንደነሱ ደካማ አትሆን እንዴ? አረ ጋሼ መቼም ማለት ነው። እስኪ ቀና ብለኝ እስኪ። እኛ ደካሞች አይደለን። ሐዘን፣ ጸጸት፣ ርኅራኄ ደካሞች ነው ስትለው መስማት ፈልጋለሁ። ልክ ነህ ጋሼ። ቀን ነው ተው። እኛ ደካሞች አይደለም። ሐዘንና ጸጸት የደካሞች ነው። አሁን ድላችንን የምናከብርበት ሰዓት ነው። እቺ ማሟሟቂያ ብቻ ነች። ማታ ደግሞ ድላችንን በደንብ አድርገን እናከብረዋለን። ያዝ 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 ያዝ። ይህ ደስታ የወላጆቼን ገዳይ የመበቀል ደስታ ብቻ ነው አይመስለኝም። የራሱን በቀል እያስፈጸመብኝ ነው። በዚህ ሁኔታ ባልነግርሽ ደስ ይለኝ ነበረ፣ ግን ደግሞ ማወቅ አለብሽ። ለጊዜው መንቀሳቀስም ሆነ መናገራችን ሰላምዬ፣ የምር ልትወጣ ነው? የት ነበርክ ሳሚ? ሰላምዬ፣ ላታመኝ ትችያለሽ፣ ግን በእርግጠኝነት እሱ ነው የመረዛት። ለምንድን ነው ስሜታዊ የሆነ ነገሮችን የምታበላሸው? እሺ ያልከው ሁሉ እውነት ይሁን፣ ግን ምን ልታረግ ነበር የሄድከው? ልትገለው? ልትመታው? ከዛስ ምን ታገኛለህ? እባክህን ሳሚ ስሜትህን ተቆጣጠር እንጂ ምን ሆነሃል? በብልጠት እኮ ነው እቅዱ ምን እንደሆነ ማጣራት ያለብህ። ስሜታዊ የሆነ ግርግር ከፈጠርክ የሚፈልጉትን ነገር አረክላቸው ማለት እኮ ነው። ማለት ሰላምዬ፣ አምነሽኛል እንዴ? ሙሉ በሙሉ አላመንኩም፣ ግን ጥርጣሬ ስሜት ይሰጣል። ይኸውልህ ሳሚ ተረጋጋ። ከሁሉ በላይ የሚያሳስበን የብሌን ጤንነት ነው። እሷን ተንከባክበን ወደ ጤንነቷ እንመልሳት። የጆኒን ነገር ቀስ ብለን እናየዋለን። አመሰግናለሁ ሰላምዬ። ታምኛለሽ ብዬ አልጠበቅኩም ነበር። ሰላምዬ፣ አይንሽን ገልጠሽ ለማየት ልብሽን ክፈችልኝ እንጂ ብዙ የማሳየሽ ነገር አለ። እሱን እስኪ የምናየው ይሆናል። እሺ። እና ሰላምዬ፣ ብሌን አሁን ትወጣለች? ተጨማሪ ምርመራ እናደርጋለን ብለዋል። እሱን እንደጨረሰች ትወጣለች። በጣም ደስ ይላል። ዶክተሩ ትክክለኛ ውሳኔ ነው የወሰነው። እዚህ ከሆነች ሁሌም ለራሷ በሽተኛ እንደሆነች ነው የምትነግረው። ስለዚህ ለሁሉም ነገር ወደ ቤቷ መመለሷ ይሻላታል። አዎ ሳሚ፣ ከዚህ በኋላ ሙሉ ትኩረት ያንተ ጋር ነው። አንተ አስመሳይ፣ አገኘሃለሁ።
ጋሽ የሆነ ነገር ደብቆኛል። ይህ ደስታ የወላጆቼን ገዳይ የመበቀል ደስታ ብቻ ነው አይመስለኝም። የራሱ ቂም ነው እያሳከመኝ ያለው። የራሱ ፍላጎት ስላልተሳካ እንጂ ለኔ ብሎ አይደለም እንደዚህ እየተደሰተ ያለው። እሱ ሊያደርገው ስላልቻለ እኔ ስላደረኩት እየተደሰተ ነው። ለኔ ብሎ እኔ እንጃ አይመስለኝም። ከዚህ በኋላ ግን ጋሼን መከታተል አለብኝ። ምናልባት ቆይ የእናትና አባቴ ገዳይ እነ ሰላም ቢሆኑስ? ብሌንን ያለ ጥፋቷ ቢሆንስ የቀጣኋት? ለከንቱ ነገር ቢሆንስ? ቆይ እድሜ ልኬን የለፋሁት? ለጋሻ ያለኝ ክብር እውነቱን እንዳላይ አይኔን እየጋረደው ነው። ስለዚህ ከዚህ በኋላ እንደ አባት ባከብረው እሱን መከታተል መጀመር አለብኝ። ኃይሉ እዚህ ቢሮ በድጋሚ እመጣለሁ ብዬ አስቤ አላውቅም ነበር። እዚህ ምን ትሰራለች? ከጋሽ ጋር ደግሞ የት ነው የሚተዋወቁት? ወይዘሮ ሰላም እንግዲህ ያዘዝኩትን መድኃኒት በአግባቡ ትሰሩ። ነገ ወይም ከነገ ወዲያ ደግሞ ፊዚዮቴራፒው ይገባል። እሺ ዶክተር፣ አታስብ። በጣም አመሰግናለሁ። እንግዲህ እንደነገርኩሽ ነው። እናንተ ጠንካራ መሆን ለሷ በጣም ይጠቅማታል። ስለዚህ ጠንካራ በሉ። እሺ ዶክተር፣ ገብቶናል። አታስብ። እናቷ እኮ እኔ ነኝ። ማንነች እና ነሳሱ የምታናገረው? የምን ቀደም ነው? እናቴ ተይ እንጂ። ሰላም እኮ ምንም አላጠፋችም። አላግባብ ነው የተናደድሽባት። ያላግባብ? ምን ነው ያላግባብ? ልጄ እኮ እሷ ቤት የታመመችው። ይሄን እኔ ጋር ብትሆን ኖሮ ልጄ ምንም አትሆንም ነበረ። ልጄ ለዚህ የበቃችው በእሷ ጦስ ነው። ተይ እንጂ እናቴ፣ የማይመስል ነገርማ አትናገሪ። የሆነ እኮ አንድ ሆኗል። እንዲህ ቢሆን ኖሮ ብሎ መጸጸት እኮ የሰይጣን ሀሳብ ነው። ዝም በል አንተ ራሱ እያው ነህ። አሁን ምንም ጭቅጭቅ አልፈልግም። ልጄ እንደወጣች እኔ ቤት ነው የምታርፈው። ምን እናቴ? ምን ሆናችሁና ነው? ይሄን ያህል ምን ተናገርኩኝ? ብሌን ልጄ ናት። እናቷ ቤት ነው የምታርፈው። እኔ እናቷ ደግሞ በደንብ አድርጌ እንከባከባታለሁ። እንዴ ገነት፣ ምን ሆነሻል? ብሌን እንደዚህ ሆነ አንቺ ቤት ውስጥ መኖር አትችልም። ለምን አትችልም? የኔ ቤት ምን ሆነ? ደግሞ እኔ እናቷ ነኝ። ልጄን በእናቷ ቤት ነው ማስታመማት። እዛ ጦሰኛ ቤት ተመልሳ አትሄድም። እናቴ ምንድን ነው የምትይው? እዛ ቤት እኮ አይመቻትም። እንዴት አይመቻትም? ያደገች ቤት አይደል እንዴ? የሆነ አዲስ ቤት ሄደች አስመሰላችሁት እኮ። አንድ ነገር ላስታውሳችሁ፣ ልጄ እኮ ሰላም ቤት ሄደችው ለስራ ብቻ ነው። ልጄ እኔ እናቷ ቤት እያለች እራት ምታት እንኳን አሟት አያውቅም። ያ ጦሰኛ ቤት ከገባች ጊዜ ጀምሮ ግን በየጊዜው መከራ አያጥፋትም። ስለዚህ ምንም አይነት ሀሳብ አልቀበልም። እኔ ጋር ነው የምትሆነው። ገነት ተረጋጊ። ተረጋጋው አልተረጋጋው ምንም የሚመጣ ነገር የለም። በልጄ ህይወት መወሰን የምችለው እኔ ብቻ ነኝ። እናንተ ማናችሁና ነው በሷ ህይወት የምትወስኑት? ተናገር ያለ በቃ። ልጄ ቤቷን የምታርፈው የትም አትሄድም። ተዋት ሳሚ፣ አንዴ ከተናገረች አትመለስም። እና እዛ ቤት ልትሄድ ነው? ምን አማራጭ አለ እንዴ? ዳግም ምን ሆናል? አንተ ራሱ ይዋጥላል እንዴ? ብሌን እንደዚህ ሆና እንዴት ነው እዛ ቤት የምትሄደው? እዛ ቤት ሄዳ ይመቻታል እንዴ? አይመቻትም። ግን እናቴም እውነት አላት። ማንኛውም እናት እኮ በዚህ ሰዓት ከዚህ የተለየ ነገር አታረግም። ምንም ብታረግም ደግሞ ልጇ ናት። እውነት አላት። ደግሞ እኛ ማንንና ነው ከሷ በላይ እንጨነቃለን ብለን የምናስበው? ያማቸዋል እንዴ እነዚህ ሰዎች? ልጅቷን ሊገሏት ነው እንዲያሳባቸው? እዚህ ምን ትሰራለች? ከጋሽ ጋር ደግሞ የት ነው የሚተዋወቁት? ምን አባቱ ይሰራል? የባህሉ ሰው ነው ማለት ነው። ለካ በሰው ሲከታተለኝ ነበረ። ስትናደጂ በጣም ታምራለች። አይኖችሽ ቁጭ የእናቴን አይኖች ነው የሚመስሉት። ከቅድም ጀምሮ የተከታተልኩሽ በንዴት ስተማርከኝ ነው። ሴት ልጅ ስትስቅ እንጂ ስትናደድ እንደዚህ ታምራለች። ምን ነው ታውቃላችሁ እንዴ?
ኧረ እንትን መንገድ አይ አንተዋወቅ። ስትታዩ ግን የምትተዋወቁ ነው የምትመስሉት። በሉ እንግዲህ ካልተዋወቃችሁ ላስተዋወቃችሁ። ጆ ይባላል ልጄ ነው። እሷ ደግሞ ቃል ትባላለች። ተዋውቃት። ዮሐንስ ይባላል። ቃል ኪዳን። ስትኮሳተሪ ታምሪያለሽ። ጅል በኃይሉ ላናግር ፈልጌ ነበር። ብቻ ማውራት እንችላለን? ለምን? ጆ እኮ ማለት የኛ ሰው ያው ልጅ ሄደ። እንደውም አንድ ትልቅ ገድል ሰርቷል። ያን ገድል ስትሰሚ ደግሞ በጣም ትኮርበታለች። ምኑ? እንዴ ትናንትና ማታ የሰራውን ትልቅ ገድል ነው። እሱ እኮ እንትን እኮ እሱ መናገር የሚችል አይመስለኝም። ምን ተፈጠረ? አንተ ንገረኝ። ራሱ የገድሉ ባለቤት ይናገር ብዬ እኮ ነው። አንተ ጆ ንገራት። ጋሼ ያው እኮ ነው በቃ አንተ ራስህ ንገራት። እንዴ አንበሳው ትልቅ ገድል እኮ ነው የሰራው። ታፍርበታለህ እንዴ? ምንድነው ይሄን ያህል? በጣም አጓጓችሁ እኮ ነገር እንጂ። ብሌንን መረሳት። አሁን ብሌን ሆስፒታል ያለችው። ከዚህ በኋላ መናገርም መንቀሳቀስም አትችልም። ሽባ ሆናለች። አትለይም። ብሌን ሽባ ሆናለች? ታዲያ እኮ ትልቅ ደስታ ነው። ለካ እነዛ አሮጊቶች ተጠራርገው ሄዱት ወደ እሷ ነው። እንዴት ደስ ይላል! በጣም እንጂ እኛ ማድረግ ያቃተንን እሱ አደረገው። ትልቅ ድል ነው። ቃል እንኳን ደስ አለሽ። በአምላክህ በጣም ጥሩ ነገር ነው ያደረከው። ለቅድሙ ደግሞ በጣም ይቅርታ። ቃል እባላለሁ። ቅድም ተዋወቅን እኮ። ስትኮሳተር ደግሞ በጣም ታምራለህ። ቆይ ታዲያ የኔስ መጠጥ አለ? ቃል እንደ አጋጣሚ ሆኖ 2 ብርጭቆ ብቻ ነው ያለን። ሳስበው ግን ቆንጆ መጠጥ ላይ ብዙም አይደለም። ቅር ካላለው ደግሞ ከሱ እጠጣለሁ። ይደብርሃል እንዳበሳው። እኔም እንግዲህ ለዚህ ደስታ ቢሆን ያበደ መረጃ ነው ይዤ የመጣሁት። አባዬ ወይኔ ቃል ጉር ሰራሽ። የእናትና የአባት ወደ እኔ መሆኔን አወቀ። በቃ አለቀልኝ። እዚሁ ነው የሚገለኝ። ግን እኔ በኃይሉ ነኝ። ማንም ሳይቀድም መቅደም እችላለሁ። ይህን ፎቶ ከየት አመጣሽው? አይ ሙሉ ፋይሉንማ በጭራሽ መስጠት የለብኝም። ቃሉ እንደሚያከብር እርግጠኛ ሳልሆን አልሰጠውም በጭራሽ። ቆይ ቢከዳኝስ? እንደውም ከነሚስቱ የገደለውን የጓደኛውን ፎቶ አሳየዋለሁ። ስለሱ ሙሉ መረጃ እንዳለኝ እነግረዋለሁ። ከዛ ወደ ሰላም ቤት የሚመልሰኝ ከሆነ ሙሉ ፋይሉን እሰጠዋለሁ። ምንድነው መረጃውስ?
ሳሚ ምን ሆነሃል? ለምንድን ነው ይዘኸኝ የወጣኸው? ሰላሜ ዳግምና ገነት አብደዋል። አሁን ደግሞ የሚሉትን ብትሰሚ ከኔ በላይ ነው የምትናደጂው። ምን አሉ ደግሞ? ገነት የምትባለው ሐዘኗ ነው መሰለኝ ጭራሽ ጭንቅላቷ ተነክቷል። ልጄ ከዚህ ስትወጣ እኔ ቤት ነው የምትገባው፣ ከዚህ በኋላ እዛ ጦሰኛ ቤት ጭራሽ አትመለስም እያለች ነበር። ተዋት፣ በጣም ስላዘነች ነው። ትዘና፣ እኛ ሳላዘነም እንዴ? በአሁን ሰዓት እኮ ስለኛ ሐዘን ሳይሆን ስለ ብሌን ጤንነት ነው ማሰብ የነበረብን። አስቢው እስኪ እንዴት ነው እዛ ቤት የምትሆነው? ሕክምናው እኮ ገና አላለቀም። ሳሚ፣ ለዚህ አደጋ እኮ እኔ ነኝ ተጠያቂ። ብሌን እንዲህ ለመሆኗ እኮ ገነት ተጠያቂ ያደረገችው እኔን ነው። በጣም ተናዳብኛለች። ደግሞ ብትናደድብኝም አይገርምም። እውነት አላት። በንዴት የተነሳ ነው እኔ ጋር ትሆናለች ያለችኝ። ያው እሺ ብላ እኔ ጋር ብትሆንና ብንከባከባት ደስ ይለኛል። እናቷ ደግሞ ካልፈቀደች ምን ይደረጋል? መቼም እናቷ ሳትፈቅድ በግድ አናመጣት። በገዛ ልጇ ደግሞ እኔ ጋር ትሆን ብዬ አላስገድዳት። ሰላም፣ ምን እያልሽ ነው? የብሌንን የመዳን ተስፋ የሚያከስም ነገር ሲደረግ ቆመ ዝም ብልን ነው? ደግሞ እናቷ እናቷ እሷ እናቷ አይደለች። ትክክለኛ እናቷ ምን አልክ አንተ? ብሌን ልጅ አይደለችም? አንተ ክፍታፍ ምን ስትል ነው የሰማው? ብሌን ልጅ አይደለችም? ብሌን ልጄ ናት። ማንህና ነው አንተ ብሌን ልጅ አይደለችም የምትለው? እባክሽን ተረጋጊ። ዝም በይ። ሁላችሁም አንድ አይነት ናችሁ። እሺ፣ በእናንተ ጦስ ነው ልጄ የታመመችው። ቆይ ግን እናንተ ማን ስለሆናችሁ ነው ስለ ልጄ ተደብቃችሁ የምትዶልቱት? ብሌን እኔ ቤት ነው የምታልፈው፣ የገዛ እናቷ ቤት። በቃ በቃ። እስኪ ወድ የሆነ ልጄ እኔ ቤት እንዳትሆን ይከልክል። አያለው። አየህ አይደል ሳሚ፣ ነገሩን ይበልጥ እንዴት እንዳባባስከው። አንዳንድ ጊዜ እስኪ ስሜትን ለመቆጣጠር ሞክር። ጭራሹኑ ልጄን ሄጄ እንዳልጠይቅ ልታረገኝ ነው እንዴ? ሰላሜ፣ እኔ እኮ ዝም በል አሁን። ምንም የመናገር መብት የለህም። አዎ ገነት እውነቷን ነው። አንተ ማን ስለሆንክ ነው ልጇ አይደለችም የምትለው? እሷ መጣች እንጂ በጥፊ ብልህ ደስ ይለኝ ነበረ። ካንተ የማይጠበቅ ነገር እኮ ነው ያደረግከው። ከዚህ በኋላ ግን ምንም ነገር ለማድረግ እንዳትሞክር እሺ? የፈለገችውን ነገር ታድርግ። እሷ እናቷ ናት። በገዛ ልጇ ከማንም በላይ መብት አላት። እሺ? ብሌን፣ የኔ ፍቅር፣ እኔ አንቺን ለማዳን እየጣርኩ ነው ያለሁት። ሁሉም ግን ከኔ በተቃራኒ ቆመዋል፣ አጋጣሚ ሁሉ ሳይቀር። ግን ምን ልልሻለሁ፣ ዓለም በአጠቃላይ ከኔ በተቃራኒ እንኳን ቢቆም ጉዳይ አይደለም። እንዴትም ብዬ ቆመሽ እንድትሄጂ አደርጋለሁ። ይህን ፎቶ ከየት አመጣሽው? ምንድን ነው መረጃውስ? መልሽልኝ። ይህን ፎቶ ከየት ነው ያገኘሽው? አልገባኝም። ቆይ ምንድን ነው ችግሩ? አንተና ሰውዬ ይተዋወቃላችሁ እንዴ? የአባቴ ፎቶ እኮ ነው። ምንድን ነው ልነግረኝ የነበረው? አባቴ? ጥያቄን በጥያቄ መልሽልኝ። የአባቴን ፎቶ ከየት ነው ያመጣሽው? ምንድን ነው ስለነግረኝ የነበረው? መልሽልኝ። የአባቴን ፎቶ ከየት ነው ያመጣሽው? ፎቶዎቹን ያገኘሁት ተጠግቼ የምኖርባት አንዲት ሴትዮ ቤት ነው። እነማን ናቸው? አታውቃቸውም። ገነት ትባላለች። ስለ አባት ሞት ደግሞ የሆነ የምታውቀው መረጃ ያለ ይመስለኛል። ማለት አንቺ ቆይ ስለ አባቴ ሞት እንዴት አወቅሽ? ያው እኔ እኮ ረጆ ምን ሆነሃል? ቃል የኛ ሰው ነች አልኩህ እንዴ? ይቅርታ ጋሽ፣ አንተን አልጠየኩም። እሷ እንድመልስልኝ የፈለኩት ነገር ቀላል እኮ ነው። እኔ በኃይሉ ሰው ነኝ። ደግሞ ያንተን አባት ገዳዮች ለማግኘት አንድ ላይ እየሰራን ነው። ለዛም ነው በቃ እነሱ ቤት እየኖርኩ ያለሁት። ደግሞ አብረን ከሰራን በቅርቡ አንድ ላይ ገዳዩ እናገኘዋለን። ወይኔ ቃል፣ ደህና ሰርተሽ ያቦካሽው ማለት የእናትና አባቴ ገዳይ ማን እንደሆነ አልታወቀም። አይደለም እኮ ከሰላም ውጪ ወላጆችን ማን ገደላቸው እኮ ለማረጋገጥ እየሞከረች ነው። የወላጆች ገዳይ ሰላምና ሳሚ መሆናቸውም እኮ እሷ በደንብ ጠንቀታቃለች እኮ አይደለም እንዴ ቃል? አዎ በጣም እንጂ። ያው ግን በኃይሉ እንዳለው ነገሩ ትንሽ ውስብስብ ነው። ከሰላም ውጪም ሌላ ሰው እዚህ ነገር ላይ እጁ ያለበት ይመስለኛል። እና በቃ እኔ እኮ እሱን ለማጣራት ነው የሞከርኩት።
ምናልባት ደግሞ ያቺ ገነት የምትባለው እጇ ሳይኖርባት አይቀርም። ኧረ እሷ የለችበትም። ስለ ጉዳዩ ታውቃለች እንጂ እሷ ጨክና ሰው ብትገድል ሰው አይደለችም። ብታያት እኮ በጣም ምስኪን አሮጊት ናት። ያው እሷ ደፍራ ባትገልም በሰው በኩል ልታደርገው ትችላለች ብዬ እኮ ነው። ይቅርታ ጋሼ፣ እኔ ግን ይሄ ነገር በጣም ግራ እያጋባኝ። ምን ነው? የወላጆቼ ገዳይ። ይቅርታ አድርግልኝና የነገርከኝ ነገር በሙሉ ልቤን መቀበል ከብዶታል። ለምን? ገዳይ የተባሉት ገዳይ አይደሉማ ጋሼ። ሰላም እንኳን ሰው ገላ በህይወቷ ወንጀል ሰርታ የምታውቅ አይመስለኝም። እነ ሰላምን የወላጆቼ ገዳይ አድርጎ መቀበል በጣም ከብዶኛል። ብሌን ላይ የሚያደርጉት ነገር በጣም እየጸጸተኝ ነው። በስህተት ንጹህ ሰዎች እየጎዳው እየመሰለኝ ነው። አረጆ፣ እኔ አባትህን መጠራጠር ጀመርክ? እሱ ነበር ይቀር። በጣም ጥሩ። እሺ ብለህ ደግሞ እኔ ጥያቄ መጠየቅ ጀመርክ? አዎ ጋሼ። ጂነስከው ይሄ አመጽ መሆኑ ነው ጋሼ። ከፈለክ በኋላ ልመታኝ ትችላለህ። በእጅ ብቻ ሳይሆን በብረት መታኝ፣ ግድ የለኝም። ግን መጀመሪያ ጥያቄ መልስልኝ። አንተ ማለት ለእኔ ልክ እንደ አባቴ ነው። የጠየቀኝ ነገር አርግ ያልከኝን ነገር ምንም ሳላቅማማ አድርጌያለሁ። ጋሽ አሁን ህሊና እየጠየቀኝ ሰላሜን አጥቻለሁ። ጋሽ አንተን ካልጠየቅኩሽ ማን ሊጠይቅ ነው? አንተ አሳድገኛል፣ አባቴ ማለት ነው። ካንተ ቃል አልወጣም። ቆይ ጋሽ ልጅ አባቱን ካልጠየቀ ማንን ጠይቅ? ይሄ ተረገመ እናትና አባቱን ራሱ ገሎ ራሱ አሳደገው። በራሱ ኃጢአት የራሱን ኃጢአት ሰላም ጋር ሳቦ የፈለገውን ሊያስደርገው ነው። ሰይጣን እኮ ነው። ኧረ ከሰይጣንም በላይ ታድሎ። ግን ቆይ እንዴት ነው የሚመጣለት? ጠይቀኝ። እኔን ያልጠየቀኝ ማንን ልጠይቅ ነው? ደግሞ እኮ እኔ አባት ነኝ። እርግጠኛ ነህ ጋሼ ሰላም ናት ቤተሰቦችን የገደለችው? አዎ ልጄ። ምናልባት አሁን ጥሩ ሰው ልትመስል ትችላለች። ለእኔ ግን እሷ ሁሌም መጥፎ ሰው ናት። መቼም ቢሆን እሷን ጥሩነት መቀበላች እያስመሰለች ነው። ብትቀየር እንኳን ለእኔ ያችን መጥፎ ሴት ነች። የበፊት ማንነቷን በደንብ አውቃለሁ። ለማንም የማትመለስ ጭራቅ ነች። ጭራቅ። ለአባቴ እንኳን አትመለስ። የአባቴን ንብረት ለመውረስ ብላ አባቴን ገደለችው። ታላቅ እንደመሆኔ አባቴ ያለውን ንብረት ሁሉ ለኔ ሊያወርስ ይፈልገው ነበር። እሷ ግን ይሄን ስላወቀች አባቴን በመርዝ ገደለችው። ከዛ ግን የውሸት ምንዛዜ ወረቀት አዘጋጅታ የሞተ አባቴን ተጠቅማ የምንዛዜ ወረቀት ለእጁን አስፈረመችው እና እቺ አረመኔ ለገዛ አባቷ ያልተመለሰች ለአንተ አባት ታዝናለች። እንዴ ጋሼ እያለቀስክ ነው እንዴ? እኔ እኮ ምንም ቢሆን እህቴ ናት። ይህን ሁሉ አድርጋ ከሆነ ያልጥላት ብትቀየር ደስ ይለኝ ነበረ። እንደ እስስት እየተቀያየረች እንጂ መቼም ቢሆን አትቀየርም። አባቴን ያስገደለች ከወንድም በላይ የሆነውን ያንተን አባት የገደለች ተቀየረች ያልተቀየረች ለእኔ ምን ዋጋ አለ? እስኪ መልስልኝ እንጂ የእሷ መቀየር ወንድሜን ያንተን አባት እንዲሁም አባቴ ይመልስልኛል? ንገረኝ እስኪ። በቃ ጋሼ አታልቅስ። ያለ ርኅራኄ የምወዳቸውን ሰዎች መንጠቋ ሳያንስ አሁን ደግሞ የምወደው ልጄን አንተ ልትነጥቀኝ ነው። አትነጥቀኝ ጋሼ። ይቅርታ በቃ አጥፍቻለሁ። አቤት ያንተን ያህል ማስመሰል ብችል ደርሼ ነበር። ተው እንጂ ልጄ፣ ለምን ይቅርታ ትጠይቀኛለህ? ከዚህ በኋላ ማንኛውም ጥያቄ ካለ ሳትፈራ ጠይቀኝ። ጭንቅላት ውስጥ ደግሞ ማንኛውም ጥያቄ ከተቀመጠ መርዝ ነው የሚሆነው። እኔም እኮ ለዛ ብዬ ነው የጠየኩህ።
አሳዘንኩ አይደል? በል አሁን እዛ እንዳይጠብቁ ቶሎ ብለህ ተመለስ። እሺ ጋሼ። እኔም ልሂድ እንዴ? የት ሆስፒታል ነበር የትኛችሁ? እዛው እነ ሰላም ሰፈር ያለው ሆስፒታል ነው። ስሙን እንኳን አላውቀውም። አወኩት። እዛማ እኮ በጣም ቅርብ እኮ ነው። ምን ነው ጋሼ? አይ ምንም ዝም ብዬ ነው። ምናልባት መጥቼ ከጠየቅኳት ብዬ ነው። አዎ መተህ ብትጠይቃ ጥሩ ነው። በል በቃ የኔ ልጅ ሂድ በቃ። እሺ በቃ ጋሼ። ጥሩ ስለት ነበርክ። አሁን ግን መዛግ ጀምራል። መሞረድ አለብህ፣ አለዛ ደግሞ ትጣላለህ። በኃይሉ በጣም ገራሚ ፍጥረት እኮ ነህ። ቆይ እንዴት አድርገህ ነው እንደዚህ ያሳመንከው? ጠላትህን እኮ ልጅህ አድርገህ እኮ ነው ያሳደግከው። ጭራሽ ደግሞ ጥያቄ እንዳይጠይቅህ አድርገኸው። በጣም ነው የተደመምኩብህ። ሄሎ፣ የት ነሽ? ቅርብ ነሽ? አይወልሽ፣ በደንብ አዳምጪ። ፈጣን ይሆን ትእዛዝ አለኝ። አድራሻውን ልክልሻለሁ። ቆይ ምን ልታደርግ ነው? እሱ የጀመረውን እኔ ልጨርሰው ነው። ብሌን ፓራላይዝ ብቻ መሆን አይበቃትም። ዛሬ ሞት አለባት። ጋሼን መጠራጠር አልነበረብኝም። ትክክል አላረኩም። እሱ ማለት ልክ እንደ አባቴ ነው። እንዴት እሱን እጠራጠራለሁ? ከዚህ በኋላ ከእሱ ጋር መውጣት የለብኝም። እኔም ልሂድ እንዴ? የት ሆስፒታል ነበር የትኛችሁ? እዛው እነ ሰላም ሰፈር ያለው ሆስፒታል ነው። ስሙን እንኳን አላውቀውም። ብሌንን ሊያስገድላት ነው አድራሻዋን የጠየቀኝ። እያረክ ነው? ወዴት ልትሄድ ነው? አይ ነርሷ ምንም ደስ አላለችኝም ሰላም። ብለህ ደግሞ ከነርሶቹ ጋር ችግር መፍጠር ፈለግ? ኧረ እባክህን ስሜትን ተቆጣጠረው። ብሌን ማለት አንቺ ነሽ? አሁን ከዚህ ስቃይ ልገላግልሽ ነው የመጣሁት። በኃይሉ ሰላምታ ልኮልሻል፣ ስጦታም ጭምር ልኮልሻል።
ቆንጆ ለምንድን ራስሽ የምታደክሚው? አንቺም ከዚህ ቃይ መገላገል አይሻልሽም? ደርሼልሻለሁ ብሌን አትሞችም። ደርሼልሻለሁ። ቆንጆዬ ምን ሆነሽ ነው? ስራዬ እንዳልሰራ እያደረግሽኝ ነው። አንዴ ደም ስርሽ ውስጥ ይግባ እንጂ ከዛ በኋላ ጸዴ እንቅልፍ ነው የምተኛው። አይዞሽ፣ ምንም የሚያስጨንቅ ነገር የለም። ለዘላለም ሰላማዊ እንቅልፍ ተኛለሽ። ምንም ህመም ብሎ ነገር የለም። እኔ አንቺን ቢያደርገኝ እሱ ነበር የምመርጠው። አንቺ ማነሽ? እያናገርኩሽ እኮ ነው። ምን ታደርጊያለሽ? ተናገሪ እንጂ ማነሽ አንቺ? ዶክተር፣ እኔ እኮ አዲሷ ነርስ ነኝ። አዲሷ ነርስ? እኛ አዲስ ነርስ አልቀጠርንም። አንተ ስለማታውቅ ነው እንጂ እኔ አዲሷ የተቀጠርኩ ነርስ ነኝ። እሺ፣ መታወቂያሽን አሳይ። መታወቂያ? አዎ፣ መታወቂያሽን አሳይ። መታወቂያ? እሺ፣ ቻለው። አንተ እንደዚህ ጥምብለ እንዴ? ምን ደሞዝ አነሰ ምናምን ስትሉ አልነበር እንዴ? ኬት አባ አምጥተህ እየበላህ ነው እንደዚህ ወፈርከው? ወገቤን አወለቅኩ እኮ። ነው? ምንድን ነው? እኔ እንጃ ሰላም፣ ምንም ውስጤ ደስ እያለው አይደለም። ዶክተሩም ነርሷን ገብተው ምንም የተፈጠረ ነገር የለም፣ የሚሰማ ድምፅም የለም። ምንም የተፈጠረ ነገር የለም። አርፈህ ቁጭ በል፣ ግርግር አትፍጠር። እኔ እንጃ ብቻ አትፍሬ የኔ ቆንጆ፣ ካሁን በኋላ ማንም አይረብሸንም።